ብስሚላህ እና ሶዒድን ጁሩዛ ማለት አርደን መልሳ ቂያማ በሚደርስ ጊዜ በምድር ላይ ያለ ነገር ሁሉ በቂያማ ነውጥ ሲነካ በሙሉ ይንኮታኮታል ጋራ ተራራው ይገማመሳል ይተራመሳል እዛ ላተራፊያ ወጀን ወላ አምታ እንዳለው ሸለቆ ወንዛማው ቦታ በሙሉ ይሞላና አንድ ወጥ ሰጥ ያለች ሜዳ ትሆናለች ምንም አንድ ጉዲፍ በለዋ ላይ የማይታይባት ወደዛ ነው የምትሄደው ዱንያ በመጨረሻ ስለዚህ በዚህ በግዚያዊ ነገር በብልጭልጭ ተታላችሁ የዘላለም ሀገራችሁን እንዲያትከስሩ ተጠንቀቁ ባላቸው ይላል ከዛ ቀጥሎ እንግዲህ በዚህ በእምነትና በክህደት መሃል የሰው ልጆች በጣም የተለያየ አቋም ስላሳዩ በአንድ ወቅት ይሄንን እምነት የተቀበሉና ይሄንን እምነት የተቃወሙትን ሰዎች እንደ ምሳሌ ሊያቀርባቸው ነው ያየዞ አም ሐሲብተ አለ ገመትክን ይላል አظننت እንደማለት ነው አና አስሐበል ካፊ የዋሻው ባልደረቦችና ወረቂም የሰሌዳው ጓዶች ካኑ ሚን አያቲና አጀባ እኛ ከፈጠርናቸው ተአምሮች እጅግ አስደናቂ ናቸው ብለህ ትገምት ይሆን እንደ መሐመድ ይላቸዋል እንደዚህ እንዲያትገምት እርግጥ ነው አስሐበል ካፍና ረቂማቸው ተሚያስገርሙት ነገሮች መሆናቸው አይካድም ግን እነዚህ ነገሮች እንደ አላህ ከፈጠራቸው አስገራሚ ነገሮች አንደኛ ደረጃ አድርገ ተሚገባው በላይ አጋነህ እንዳታያቸው ይላል ይሄን ያለበት ምክንያቱ እንግዲህ መኮች ነብዩ ጋር አለይሂ ሰላቱ ወሰለም እየለቱ በሚያረጉት ግጭትና አተካራ ያመጡትን ነገር ሁሉ ማጥላላት ልማዳቸው ነው በአንድ ወቅት ይሁዶችን ሄደው ጠየቁ ይሄ ሰውዬ ነብይ ነኝ እያለ የሆነ ያልሆነውን የባጤቆቱን የሰማውን የምድሩን ያወራል ደሞ አኺራም ይባላልም ይላል ሰው ተሞተ በኋላ ይነሳል ይጠየቃል ጀሃነም ጀነት እያለ አስቸገረን እውነት ይሄ ሰውዬ እንደው ትክክለኛ ነው ወይ እኛ አንዳወናባጁ ሸታም አርገን ነው የምናየው እናንተ ከኛ የበለጠ ስለ ሃይማኖት ግንዛቤ ያላችሁና ምን ይመስላችኋል ምን ትመክሩናላችሁ ብለው ይሁዶችን ጠየቁ ሄደው ማለት ነው እነዛ ደግሞ ሽሪሮች ያው ተመሳሳይ ችግር አለባቸውና ስለ ነብዩ መንጣትና ማንነት በሙሉ ያቃሉ እያወቁ ግን ይሄ ነገር ተቀባይነት ካገኘ እኛን ያወድቀናል በሚል ስጋት ደግሞ እነሱም የነብዩን ውድቀት ይፈልጉ ነበር ባጭር እንዲቀጩ ማለት ነው ስለዚህ ይሄ ነገር ሐቅ ነው ጥሩ ነው በማለት ፈንታ ያው ሰይጣን ለሰይጣን ተደጋግፎ የአላህን ብርሃን ሊያጠፋ ጥያቄ ሰጧቸው ማለት ነው ይሄ ሰውዬ እንደሚለው አንተ የአላህ ነብይ ከሆንክ አንድ ምን ጠይቅህ ታሪክ አለ እና ይሄንን መልስ ስጠን ብላችሁ ጠይቁት አሉ ፈተና ላኩላቸው ማለት ነው ክርስቲያኖች ናቸው እና ምንድነው እሱ በአንድ ወቅት አንድ የሆኑ ወጣቶች ተቤት ወጣ ብለው እንዲሁ ጠፍተው የቀሩ ወጣቶች አሉ ይባላል ስለነሱ ታሪክስ ጌታ ምን ይላል ብለህ ጠይቁት ብሎ ሰጧቸው አስቆረጇቸው ማለት ነው ይችን ይዘው መጥተው ሙሽሪኩል አረብ ለነብዩ ጥያቄ አቀረቡ እሳቸው ከዛ በፊት ስለዚህ ጉዳይ ምንም ነገር ፌንት የላቸው እና ዱብዳ ሆነባቸው በሚጠይቋቸው ጊዜ እሺ እንግዲህ ከጌታ ይጠብቃለሁ መልሱን ብለው ያው ቀጠሮ ሰጧቸው ያው በቀጠሮም የተወሰነ ጊዜ መጉላላት ከተፈጠረ በኋላ መልሱ መጣ ማለት ነው እና አሁን ይሄን ነገር ግን ጥያቄውን ሲያቀርቡት ለነብዩ ሰምተውት የማያውቁ ነገር ስለሆነ በጣም እንዴት ወጣቶች የሆነ ጉርብ ተቤቱ ወጣ ብሎ ወይት እንደገባ ሳይታወቅ ብሎ ጠፍቶ ቀረ የሚባል ነገር እንደ ሰምቻላቅም እንዴት ነው የት ነው እንደዚህ የሆነው የሚለው ጭንቅላታቸው ላይ ይጉላላ ጀመር ማለት ነው እውነት ይሄ ነገር ሆኗል ዝም ብሎ ጆክ ነገር ነው የሚለውም እንደዛው ረበሻቸው ያኔ አላህ Subhanahu Wa Ta'ala ጥያቄውን ለመመለስና እሳቸውም ይሄን ነገር ማወቅ እንዳለባቸው ይሄን አያቶች መጡ ማለት ነው መጀመሪያ ጥያቄውን አክብደህ አትየው አላቸው እነሱ ያው እንግዲህ ትልቅ ነገር አንተ ያላወቀው ነገር ያገኘን መስሏቸው አካብደው ነው ያቀረቡልህ ይሄ ነገር እርግጥ ታምር ነው በመሰረቱ በታሪክ ተሚጠቀሱት አስገራሚ ነገሮች አንዱ ነው ከመሆኑም ጋራ ትልቅ ነገር ተደርጎ መጋነንም የለበትም ከዚህ የበለጠ አላህ ስንት ታምር አለው እና እነዚህ የዋሻው ባለቤቶችና የሰሌዳቸው ጉዳይ አስገራሚ ነገር ቢሆንም ጥላት እንደሚያራግበውና አንተ ምናልባት እንደምትጠብቀው እንደሄን የመሰለ ተአምር የለም ብለህ ተሚገባ በላይ መውሰድ የለብህም ቀለል አርገህ ያዋላቸው ማለት ነው
ምን አያቲና አጀባ ከተአምሮቻችን ከፈጠርናቸው ተአምሮችና ክስተቶች መካከል አንድ የተወሰነ ክስተት ሊባል ይችላል ግን እንደ አይነት ጉዲማ እንደው ተፈጥሮ ያቅም እንዳትሳሳት ምክንያቱም ከዛ የበለጠ አላህ ሰማያትና ምድርን ፈጥሯል ስንት ነገር ነው የፈጠረው ማለት ነው እነዚህ ዋሻ ገብተው የተወሰነ ጊዜ ተኝተው ቆይተው የወጡ ሰዎች እርግጥ አንድ ዋሻ በመቶ የሚቆጠር አመታት ሰው በህይወቱ ሳይሞት ሳይበላ ሳይጠጣ 300 አመት መቆየት ከባድ ነገር ነው ይሄ የአላህ ታምር ነው ማለት ነው ቢሆንም የሚያስገርም አይደለም በማለት ነገሩን ቀለል አድርጎ ይጀምራል ማለት ነው ቂሳው ሊነግራቸው ኢዛ አወል ፊትየቱ ኢለል ከህፍ አለ እና ነገሩ እንደዚህ ነበር አላቸው ወጣቶች ወደ ዋሻው ባመሩ ጊዜ ፈቃሉ ተባባሉስ በርሳቸው ወይም እንደ ጉርብ ፈጥረው እንግዲህ በሀገራቸው በተፈጠረው ችግር ምክንያት እኛ እዚህ ሀገር መኖር አልቻልንም በእምነታችን ሂጅራ መሄድ አለብን የሚል ሐሳብ አነሱና ተጠራርተው ወደ ሂጅራ ጉዞ ጀመሩ ማለት ነው በሚሄዱ ጊዜ እንደው በደመ ነፍስ ወዴት አላህ አለን ብለው ነው ወዴት እንደሚሄዱ አያውቁም ጥላት እያሳደዳቸው ነው ንጉስ ጋር ነው የተጣሉት ፈቃሉ ረበና አቲና ሚን ለዱንከ ረህመህ አሉ አነሳሱን አወቁበት ደና እኛ እንግዲህ ጉልበት የለንም ዕውቀት የለንም ብቻ አይናችን እያየ እምነታችንን መነጠቅ ስለሌለብን ዲናችንን ይዘን ለመዳን መሞከር አለብን ስለዚህ መሸሻችን አንተ ነህ ፈፊሩ ኢላላህ እንዳለው ወደ አንተ ነው የምንሸሸው ያለነውና ረበና አቲና ሚን ለዱንከ ረህመህ ካንተ የሆነ ጸጋ ችረን አንተ ድጋፍክን ስጠን እንጂ እኛ ወዴት እንደምንሄድ እንዴት እንደምናመልጥ የት እንደምንጠለል ምናቀው ነገር የለም ብቻ በአንተ ተማምነን ወጥተናል ካንተ የሆነ ርህራሄን ለግሰን አሉ ወሃይ ለና ሚን አምሪና ረሸዳ በዚህ ደግሞ በጀመርነው በትግላችን የተቃናና ስኬታማ የሆነ ውጤት አዘጋጅልን አንተ ታልክ መቼም ሁሉም ነገር ያምራል ይሰምራል በማለት በጌታቸው በመተማመንና በመመካት ጉዟቸውን ቀጠሉ ከቤተሰባቸው ተነጥለው ይላል ማለት ነው እና በዚህ መልኩ ወጥተው እንግዲህ ያደረጉትን ዘመቻና ውጤቱን ያሳየናል በሂደት ማለት ነው ዲቅያኑስ የሚባል ንጉስ አምባገነን ንጉስ ተፈጠረ በአካባቢያቸው ማለት ነው በምስራቅ አውሮፓ አካባቢ ነው ይባላል ከሱሪያና ከአውሮፓ መካከል ባለው ክልል ላይ እና ይሄ ንጉስ ጣዖታዊ ነው ጣዖት አፍቃሪ ነው ልክ ስልጣን ሲይዝ ጣዖትን ማንገስ አለብኝ ብሎ ለጣዖት ጥብቅና ቆመ ማለት ነው ልዩ ልዩ ጣዖቶችን ሰየመና ህዝቦች ተዛ በፊት እንግዲህ የነብያት ዲን ፍርፋሪ ያላቸው አሉ የተለያየ እምነት የሚከተሉ ዑባዶች ነበሩ አዋጅ ወጣ በአገር ላይ ማለት ነው እና አሁን መንግስት የሚፈልገው ሃይማኖት አንድ ወጥ የሆነ ሃይማኖት በአንድ ሀገር አንድ ሃይማኖት በሚለው መርህ በቃ ካሁን በኋላ እኔ ያው ጣዖት ነው የማመልከው እናንተም ንጉሳችሁን ተከትላችሁ ጣዖት ማምለክ አለባችሁ ከዛሬ ጀምሮ ከጣዖት አምልኮ ውጭ የሚሆን ሰው ሊኖር አልፈቅድም ባገሬ የሚል አዋጅ ወጣ ማለት ነው አህባሽ መጣላቸው ማለት ነው ያኔ አብዛኛው ህዝብ እንግዲህ ታቅሙ በላይ ነው የኛ ቢጤ ደካሞች ለፍስፍሶች ስለነበሩ አብዛኛው خلاص ምን አረጋለሁ እንግዲህ አላህ ተፈረደብኝ ብሎ ቤቴን ንብረቴን ቤተሰቤን ማጣት የለብኝም ብሎ ሁሉም አብዛኛው እንግዲህ ሸብከክ ብሎ ወደሱ የገባ ማለት ነው ሁሉ ጊዜ የለውጥ ምንጭ ወጣት ነው ወጣት ሁሉ ጊዜ ተስፋ የሚጣልበት በማንኛውም ነገር ወጣት ነው አንድ ሰው እድሜው ተገፋ በኋላ ጓዙ ይበዛል ልጆቼ ምስቴ ባለቤቴ እናቴ ምናምን የሚለው ነገር ያው እንትን ያዋል ማለት ነው መጅበነቱም መብኸላ እንዳሉት ረሱል ልጆች በተለይ ሰውን ፈሪ የሚያደርጉ ንፉግ የሚያደርጉ እቺን ነገር እንታረኩ ልጅን ለታሳድጋለሁ እኔ ተሞትኩ ልጅ ማን ያሳድገዋል የሚለው ሁሉ ጊዜ ወገብክን ይሰብረዋል ማለት ነው ወጣት ግን ጣጣ የለውም በስሜት ነው የሚራመደው ምንም ጓዝ የለውም የፈለገ ይሁን ብሎ አንዴ ይገባበታል ማለት ነው ያ ለውጥ የሚመጣው በወጣት ነው ሁሉ ጊዜም ይሄን ነገር ጠቃሚ መሆኑን ስላወቀ ነው አላህ ልዩ ትኩረት ሰጥቶ እቺን ታሪክ በዚህ መልኩ የሚያመጣት ማለት ነው እና ይሄ ሰውዬ እንግዲህ አዋጁን አወጣ ካድሬዎቹን አዘጋጀ በየቦታው ከዚህ ከአዋጅ ውጭ የሚሆን ማንም ሰው እንዳይኖር ስለላውን እንግዲህ አጧጧፈ ማለት ነው በየቦታው እየተከታተሉ ስርዓቱ ተከብሯል ወይስ አፈንጋጮች አሉ አክራሪዎች አሉ እየተባለ አሰሳ ይደረጋል ማለት ነው በዛ መልክ የተወሰኑ ወጣቶች ዝግባ የማይባሉ አፈንጋጮች ተገኙ ማለት ነው
አብዛኛው ህዝብ በቃ እጅ ሰጥቷል በውድም በግድም እኛ አንችለውም ይሄ ሰውዬ ይጨፈጭፈናል በቃ እንደፈረደብን ተብሎ ሁሉም እንግዲህ ረጭ ብሎ ነበር እነዚህ ወጣቶች ግን ይሄማ አይሆንም እንዴት አርጌ እምነቴን ትቼ ለሱ ጣዖት እንበረከካለሁኝ በማለት ተቃውሞ እንደሚያደርጉ ተደረሰባቸው ማለት ነው ተቆማ ደረሰ ወዳውኑ ኃይል ተላከና በወታደር ተከበው ታፍሰው ንጉሱ ፊት መጡ ማለት ነው ለጥያቄ እና እናንተ አዋጅ ጥሳችኋል አላቸው ንጉሱ የንጉስ አዋጅ ጥሳችኋል የተሰጠውን መመሪያ አላከበራችሁም ተብላችሁ ተከሳችኋልና ይሄ ነገር እውነት ነው ወይስ ውሸት ብሎ ጠየቃቸው ያኔ ጎበዞቹ ምን አይነት መልስ እንደሰጡ ልናይ ነው ማለት ነው በገዛ እንደበታቸው እና አላህ Subhanahu Wa Ta'ala እንግዲህ የነዚህ ሰዎች ታሪክ በጣም እርግጥ አስገራሚ ነው ግን ከዚህ የበለጠ ስንት ታሪክ አለ በአለም ላይ ብሎ ቢጀምረውም በወጣት ላይ ትልቅ አርአያ አሻራ የሚጥል ነገር ነው ማለት ነው فضربنا على اذانهم እነሱ እንግዲህ ተነስተው ምን እናድርግ ብለው ተወያዩ በሚወያዩ ጊዜ መቃወም እንዳይችሉ ትጥቅ የላቸውም ብዛትም የላቸውም ሁለት ፍሬ ናቸው እሱ ስንት ጀይሽ ያለው ሰው ነው ምን ማድረግ ይችላሉ አንድ ጊዜ ያጭዳቸዋል ዝም ብለው እንዳይቀበሉ ደግሞ የጀሃነም ነው የሚጠብቀን ሽርክ ተከተቀበልን ብለው አምነውበታል ማለት ነው ምን ማናድረግ አለብን በሚሉ ጊዜ ሂጅራ እንሄዳሉ ሂጅራ ሶሊየት ነው ምን ሄደው ወጣቶች ናቸው ደግሞ ስለ አካባቢ አገር ምንም አያውቁም የተሻለ አገር ያገኙ የባሰ ይሁን የሚያውቁት ነገር የለም ብቻ አላህ አለን ባክህ ለሽርክ እጅ ከመስጠት እንዳው የፈልጋው አውሬው ይብላና በሄርንበት ብቻ እግራችን ወደ ወሰደን እንሄድና አላህ መፍትሄ ይሰጠናል ብለው በጌታቸው በመተማመን ሂጅራ ለመሄድ ወሰኑ ማለት ነው እና ሂደው ፊትለፊታቸው የሆነ ተራራ ላይ ወጡ እዛ ተራራ ላይ ዋሻ አገኙ እዚህ ዋሻ ገብተን ደከማቸው በሚደክማቸው ጊዜ እስቲ እዚህ ዋሻ ገብተን እንጠለል ብለው እዛ ገቡ በገቡበት ጊዜ እነሱ ደግሞ ያው ኮብልለው መሄዳቸው አምፀው ወደ በረሃ መሄዳቸው ተነግሯል ንጉሱ ኃይሉን ያው ከተታውጆ ተከትሏቸዋል ሰራዊቱን እየመራ ማለት ነው ያሳድዳቸዋል በፈለጋቸው በዝነ የሄዱት እያለ አካባቢ ሰው ይነግረዋል መረጃ እየተከታተለ እዛ ዋሻ ድረስ መጥቶ ሊደርስባቸው ነው ማለት ነው እነሱ ገብተው እዛ ዋሻ ውስጥ ደክሟቸዋል ተኙ فضربنا على اذانهم አነምናሁም ማለት ነው እንደገቡ ያው ደክሟቸዋል ተኙ በሚተኙ ጊዜ እንቅልፍ ድብና አርጎ በሚወስዳቸው ጊዜ ሰው ከባድ እንቅልፍ በሚይዘው ጊዜ የፈለገው ጫጫታው ካታው ይመጣ አይሰማም አላህ ለኸይር ነው እንግዲህ የእንቅልፍ ጀይሽ ላከላቸው ጠባቂ ማለት ነው ምክንያቱም ፍርሃት ያለበት ሰው ቀጭቀው ባለ ቁጥር ይሸማቀቃል ይደነግጣል ግን አላህ Subhanahu Wa Ta'ala ድርብርብ የሆነ የእንቅልፍ ናዳ አመጣና ልክ እንደ ብርድ ልብስ አለበሳቸው እንደተኙ ማለት ነው በዛ እንቅልፍ ተውጠው ሰውየው መጣ ጀይሹን ዙሪያውን ከበበ ምን እናድርጋቸው ተባለ በበሩ ላይ አላህ Subhanahu Wa Ta'ala የሆነ እንዳው እንደማይታይ ነገር እንዳይገቡ የሚያደርግ ነገር ከለከላቸው ለመግባት ይሞክራሉ ልክ አየሩ ይገፋቸዋል እና አልቻልንም ሲሉት በቃ ብናወጣቸውም ልንረሽናቸው ነው መግደል ነው ስለዚህ ያው የመረጡት ዋሻ ቀብር ይሁንላቸው በሩን ዝጉ በግንብ ብሎ ትእዛዝ ሰጠ ማለት ነው ከነ ህይወታቸው ቀበራቸው ማለት ነው በሩን ድብና አርጎ ገንብቶ ያው ሰራዊቱን ይዞ ተመለሰ እሱ ወደ ሀገሩ ማለት ነው እሱ እንግዲህ ጨረስኩ ብሏል አላህ ግን Subhanahu Wa Ta'ala ያ ሁሉ እንግዲህ ጋጋታ ግንብ ሲገነባ በር ሲዘጋባቸው ምን ሲል አያውቁም ማለት ነው ምክንያቱም ያ ነገር ቢያውቁ ኑሮ ሰው ነፍስ ያለው ሰው ይጨነቃል በእንደዝኩኝ ከመሞት እንዳው እጅ ሰጥቼ ምናልባት ምህረት ይደረግልኝ ብሎ እንዳይወጣ እንዳይረበሹ በቃ እናንተ ተኙ እኔም አረጋውን አረጋለሁ ብሎ ሰውየው ግንቡን ገንብቶ በሩን ዘጋግቶ ሊሄድ ነው ማለት ነው አላህ ግን በጆሮአቸው ላይ የእንቅልፍ ናዳ ጣልንባቸው እንዳይሰሙ በአካባቢ የሚደረገው ነገር መረጃ እንዳይደርሳቸው አደረግን ማለት ነው ፊልካፊ ሲኒና አደዳ ከዛ በኋላ እንደዋዛ ላፍታ ተኝተን እነሳለን ብለው የተኙ ሰዎች ብዙ አመታትን እንዲቆጥሩ አደረግን በዛ እንቅልፍ ላይ ይላል እንግዲህ መንገዱን መግብም መጠጥም እንዳይፈልጉ ማለት ነው ዘባዶ ዋሻ ነው የገቡት ሰው ናቸው ሲርባቸው ምግብ ፍለጋ ከወጡ ለጥላት ይጋለጣሉ ስለዚህ ያ እንዳይሆን ነገር ውስጥ ተሚራገውና መፍትሄ እስከሚመጣ ድረስ እዙ መተኛት አለባችሁ ብሎ አላህ አስተኛቸው ማለት ነው
እና በጆሮአቸውን በእንቅልፍ ናዳ መጥቶ ምንም ነገር እንዳይሰሙ እንዳይለሙ ካደረገ በኋላ በዛ በዋሻቸው ውስጥ ብዙ አመታትን እንዲያስቆጥሩ አደረግናቸው። የቆየውን ያህል ቆይቶ ዘመን በዘመን ተተክቶ ንጉስ ተለዋውጦ ብዙ ጊዜ ታለፈና ለነሱ የሚበጅ አገዛዝ በሚመጣ ጊዜ ሊያነሳቸው ነው አላህ Subhanahu Wa Ta'ala። ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا በጊዜው የነበሩ ህዝቦች ስለነሱ ያው ምን ያህል ጊዜ ቆዩ እነዛ ወገኖቻችን እየተባለ ሲነሳ ተመቆየቱ የተነሳ በታሪኩም ሰዎች ይወዛገቡ ነበር። እኩሉ ይሄን ያህል አመት ሆናቸው ይላል፣ ሌላው ደግሞ የለም ይሄን ያህል አመት ነው እያሉ ይጨቃጨቁ ነበር ማለት ነው። ያን ነገር እንደገና ራሳቸው ተነስተው ታሪካቸውን እንዲያረጋግጡ ልናደርግ አነሳናቸው ይላል አላህ Subhanahu Wa Ta'ala። ምን ያህል ጊዜ እንደቆዩ ሊታወቅ እንዲነሱ ተደረገ፣ የአላህ ታምር እንዲገለጥ ማለት ነው። በዚህ መልክ ሙክተሰር እንግዲህ ሙጀዘል አንባ እንደሚባለው ባጭሩ እነዚህ ሰዎች በተፈጠረው ችግር ወደ በረሃ ሄዱ፣ ዋሻ ገቡ። በዋሻው ውስጥ ደግሞ የማለፍ ያለበት ዘመን እስከሚያልፍ ድረስ በእንቅልፍ አንድ ያከናነቤ እንዲኖሩ አደረኳቸው። ሙለኸሱል ቂሷ ይሄ ነው አለ አላህ ሙጀዘል አኽባር። ከዛ በኋላ ዝርዝሩን እንመለስበታለን አለ እና نحن نقص عليك ይላል ወደ ዝርዝሩ። ይሄ የአኽባር አቀራረብ ራሱ በአሁኑ ጊዜ ሰለጠን የሚሉ ሰዎች ተቁርአን ነው የወሰዱት። ቁርአን በዚህ ቂሷ ብቻ አይደለም በሌሎች ቂሷዎችም ሙለኸሱን አስቀድሞ ዋና ሙጀዘል አንባን ያስቀምጣል። ከዛ በኋላ ተመልሶ እንደገና ይዘረዝረዋል ማለት ነው። በዚህ መልክ እንግዲህ አስቀድሞ ይችን ፍሬ ነገሯን ታስቀመጠ በኋላ ወደ ዝርዝሩ ይመለሳል ማለት ነው። ምን አለ نحن نقص عليك نبأهم بالحق። እነዚህ ማይማን ወገኖች የብድር ጥያቄ አንተተው አንተ ሊያፋጥጡ ቢሞክሩ ምን ያለው ችግር የለም፣ እርግጥ ይሄን ነገር አታቀውም ነበር፣ እኛን ነግረህ ለዝርዝሩን ከሚገባ በላይ አድርገን አላቸው ለነብዩ አለይሂ ሰላቱ ወሰለም። እነዚህ ሙጃሂድ የሆኑ ወጣቶች ለዲናቸው ብለው በመውጣታቸው ያጋጠማቸውን ችግር አላህ እንዴት እንደፈታላቸው እኔው ባለቤቱ ነኝና እነግርሃለሁኝ እንደ ሻሂድ አይን ሁኜ ቢልሐቅ አለ። ሳይጨመር ሳይቀነስ ሳይጋነን እንደ ልቦለድ ሳይሆን ያለውን ተጨባጭ ሁኔታ ቁልጭ አድርጌ ያስቀምጥልሃለሁና እነሆ ስማ የነሱን ቂሷ ከፈለክ አላቸው። እነሁም ፊትየቱን አመኑ ቢረብህም። ይሄ ተስር ጀመረ። እነዚህ ሰዎች መጀመሪያ አላማቸው ነው፣ ለምን ወጡ ምን አጋጠማቸው የሚለው ነገር ነው። እነዚህ ወጣቶች ለጋ እድሜ ላይ ያሉ ወጣቶች ናቸው። ግን ከህብረተሰቡ የሚለዩት ምንድነው? ቢቁወቲል ኢማን አላህ አመኑ ቢረብህም ከማ ينبغي ጌታ እንደሚፈልገው ትክክለኛ አማኝ እምነትን ተግተዋል። በጌታቸው ማንም ምንም የማይበግረው እምነት አላህ ስለሰጣቸው ያንን የእምነት ጸጋቸውን ማንም እንዲነጥቃቸው አልፈቀዱም። በጌታቸው አምነው እምነታቸውን ሊቀማ የመጣ አውሬ በሚያፈጥባቸው ጊዜ የሆነ ይሁን እንጂ ለስጋችን ብለንማ መንፈሳችንን አናቆሽሽም ብለው ቆርጠው ሊወጡ ተገደሉ። ወዚድናሁም ሁዳ ያኔ በዛች በለለች አቅማቸው ቆራጥ አቋም በሚያሳዩ ጊዜ እኛ ደግሞ ቀናቻን ጨመርንላቸው፣ በወኒ ላይ ወኒ ጨመርንላቸው፣ በኢማን ላይ ኢማን ደረብንላቸው ይላል። በፈተና ጊዜ ነው እንግዲህ አንተ አላህ Subhanahu Wa Ta'ala ማንነትክን የሚያረጋግጥልህ። በለለች አቅምህም በምትችለው አቅም ሐቅ ጋር ከቆምክ የመጣው ይምጣ ሞት ነው ከዛ በላይ ምን ሆናለሁ ይታልክ። ይሄ እንደገና ደግሞ የምትችለውን ሰበብ ከሰራህ ከዛ በኋላ አላህ ካንተ ጋር ነው ማለት ነው። ያ ነገር በሰው ዘንዳ ተስፋ የሌለው እንኳን ቢሆን አላህ መፍትሄ ያጣለትም። በዚህ መልክ እነሱ እንግዲህ በለላ አቅማቸው ቆርጠው በመነሳትና የፈለገ ይሁን ብለው በመጋፈጣቸው ጌታቸው ደግሞ ኢማን በኢማን ላይ ወኒ በወኒ ላይ ጨመረላቸውና ጽናቱን ብርታቱን ሰጣቸው ይላል። ወረበጥና አላ ቁሉብህም እና በተከፈተባቸው ዘመቻ እንዳይናጡና እንዳይረበሹ መጀመሪያ በመንፈሳቸው በልባቸው ላይ ጥንካሬን ሰጠን፣ ልባችን አጠነከርንላቸው ይላል። አንድ ሰው እንግዲህ ፍርሃት የሚጀምረው ልብ ይደልቃል አስቀድሞ። የዛ ጊዜ በቃ ሰውነቱ ሁሉ መቆጣጠር ያቅታል፣ ተልፈስፈሰ ለጥላት እጅ ትሰጣለህ ማለት ነው። መጀመሪያ የመንፈስ ብርታት ሰጠዋቸው ይላል አላህ። ሰዎች እንግዲህ ቁጥራቸው ጥቂት አቅማቸው ውስን ቢሆንም ጥላታቸው ግዙፍ ቢሆንም አላህ ነፍሳቸውን ያጠነከረላቸው ሰዎች ምን አባቱ ያረጋል የፈለገው ይሁን ሐቅ ይጀብ ሞት ይሻላል ካልክ ትልቁ ዲል እዛ ላይ ነው የሚጀመረው ማለት ነው።
እና በዚህ መልክ ልባቸውን እኛ አጠነከርንላቸው ልባቸው የነበረው ኃይል እንግዲህ በቀላሉ ይሄን ነገር ሊያረጉት የሚችልበት ነገር አልነበረም ግን ምንም ነገር እንደተፈጠረ አልቆጠሩትም ለሰበቡ ያህል ብቻ እንውጣ እንጂ አላህ ይጠብቀናል የሚለውን ነገር ሰንቀው ቆርጠው ተነሱ ማለት ነው اذ قاموا ተማበረሰባቸው ተለይተው እኛ የመጣው ይምጣ ለኩፍር እጅ አንሰጥም ሽርክን አንቀበልም ብለው ቆርጠው በተነሱ ጊዜ የነበረውን አውሳላቸው ይላል فقالوا እስበርሳቸው ተባባሉ ረቡና ረቡ السماوات والارض ሱብሃንአላህ የኛ ጌታ ኻሊቃችን የሰማያትና የምድር ባለቤት የሆነው አላህ ነው እንጂ ሰዎች የፈጠሩት ሙቀጫና ጎበታ የሰው አምላክ ሊሆን አይገባም የኛ ኻሊቃችንን መቻጣ ነው ሰማይን ያለ ባላ ያቆመ ምድርን የዘረጋ ፀሐይ ጨረቃን ሌት ቀንን ያን ሁሉ ዓለም በዚህ መልክ የሰየመ ጌታ ቀርቶ እንደገና እዚህ ግባ የማይባል ድንጋይና እንጨትና መልካደን እንደ ይሄማ አይደረግም አሉ ማለት ነው ረቡና ረቡ السماوات والارض የሰማያትና የምድር ባለቤት የሆነው ጌታችን መሆኑ ቀርቶ ለሱ ተለዋጭ ሌላ አምልኮትማ አንቀበልም ለነድዑ من دونه አሉ ለነዕቡደ من دونه ከሱ በስተቀር ማንንም አንገዛም ኢላሃን የፈለገው አምላክ ቢባልም የውሸት አምላክ ነውና ምንም በንጉስ ቢደገፍም ከሱ ውጭ ያለንማ አምላክ አንቀበልም የሚል ቆራጥ ሐሳብ ይዘው ተነሱ ይላል ለቀድ ቁልና ኢደን ሸጦጡ አሉ ይሄን ነገር እንግዲህ ጌታ አላህ አልዋሂዱል ቀሃርን ትተን ሰዎች ለፈጠሩት የውሸት አምልኮት ብንሰጥ ያኔ ህግ ወጥ የሆነ ብልግናን እንደፈጸምን ይቆጠራል በአላህ ዘንድ አጸያፊ የሆነ ወንጀል ሰርተን እሱ ጋራ ከምንጣላና መጨረሻ ጀሃነም ተሚመጣ የፈለገው ነገር ሆኖ ህይወታችን ቢያልፍና ጌታ ጋራ ብንወግን እንመርጣለን በሚለው አቋም ላይ ተስማሙ ይላል ሸጠጠን ማለት አምረ ሙተጃወዘን ምንም ማያጃ መጨበጫ የሌለው የለየለት ውሸትን ልናስተናግድ አንፈቅድም እውነት ጋር እንሞታለን ብለው ተነሱ ማለት ነው ይሄ እንግዲህ እስበርስ መወያየትም አንዱ ሌላውን ማጠንከርና ግንዛቤውን ማሳደግም አስፈላጊ መሆኑን ያሳየናል ማለት ነው ሰው እኩል አይሆንም ታንዱ አንዱ ይሻላል እና አይዞ ምንድነው የምትፈራው ሞት እንደሆነ ለፈሪዎችም አይቀርም ሐቂ ዘንብ ብንሞት ምን እንሆናለን በሚል እንግዲህ ወኔ ያለው መሪ በሚኖር ጊዜ አንተ ደግሞ ተጠነክረና አሁን እውነትህን ነው እኔም ካንተ ጋር ነኝ ይላል ይደጋገፋል ማለት ነው አንድ ብርቱ የለውም በዚህ መልክ መጀመሪያ እንግዲህ እስበርሳቸው ያደረጉትን ውይይትና የአቋም ማጎልበት ስራ ሰሩ ማለት ነው እንዳይፍረከረኩ ራሳቸውን አጠነከሩ እና እኛ በምንም አይነት ሰማይና ምድርን የፈጠረን ጌታ ተተንና ከርተን ለሰው ሰራሽና ለወፋራሽ አምልኮ እጅ አንሰጥም ይሄን ብናደርግ ደንበር ዘለል የሆነ ብልግና ወንጀል ሰራን ይሄ ከሆነ ደግሞ ተረበስ ሰማዋት ወልአርድ ጋር ተጣላን ማለት ነው ይሄንማ አናደርገውም የሚል አቋም ያዙ ማለት ነው ከዛ በኋላ የራሳቸውን ወሰኑ ወገኖቻችንስ እንዴት እናድርግ ይሄን ነገር እኮ ወገኖቻችንም ተጭኖባቸው እንጂ ወደው አይደለም እነሱስ እንዴት ይታያሉ የሚል አጀንዳ ተነሳ ሃኡላ ቀውሙን ተخذوا من دونه آلهة እነዚህ ወገኖቻችን ምንም በንጉሱ ጫና ተደርጎባቸው ቢሆን ከአላህ ሌላ አምልኮ መያዝ እኮ አይገባቸውም ነበር ግን እነሱ እንደቀላል ዝም ብለው ተቀበሉት እና ዑዝር አይደለም ይሄ ሽርክ አንተቶ ሲጭንብህ አንተ እንዴት ተቀበለዋለህ ምንም ኃይለኛ ጥላት እንኳን ቢሆንም በእምነት ላይ እኮ ድርድር አያስፈልግም አሉ ወገኖቻችን በእውነቱ ይሄን ነገር በቀላሉ በመቀበላቸው እናዝናለን መቀበል አልነበረባቸውም ተቃውሞ ቢያረጉ ሊቋቋሙት ይቻል ነበርኮ አሉ ማለት ነው ለውላ የቱና عليهم بسلطان بين እነሱ ያው ንጉስ ያመጣው ነገር እንግዲህ ምን ማድረግ እንችላለን ብለው ለሸሽ ከማለት እና አንተ ከየት ነው ያመጣው ይሄን ነገር ግልጽ የሆነ መረጃ አምጣ አሳምነን ብለው ቢያፋጥጡትና ቢቃወሙት እኮ እሱም እንደዛ አይባልግም ነበር እነሱ ለፍስፍስ በመሆናቸው ነው ይሄ ባለጌ እንደዚህ የናኘብን አሉ ማለት ነው ግልጽ የሆነ ማስረጃ የለውም እሱ ይሄ ነገር ጣዖት ለሰው ልጆች እንደሚጠቅም አምልኮት እንደሚገባው ምን አይነት ሎጂካዊ የሆነ መረጃ ቀርቦላቸው ነው የሚቀበሉት አግባብ አይደለም ዝም ብሎ ለመኖር ብለው እንጂ የሚዋጥ ነገር እኮ አይደለም አሉ فمن اظلم ممن افترى على الله كذبا በአላህ ላይ ውሸት ተቀጠፈ የበለጠ ደግሞ ማን ዟሊም ይገኛል በመድር ላይ አሉ ንጉሱም ቢሆን ያው በአላህ ላይ ውሸት ቀጥፎ ነው እነዚህ ነገሮች አምልኮ ይሰጣቸው የሚለው
ህዝቦችም ቢሆን ደግሞ ያን ነገር መቃወም ሲገባቸው እሱ ያላቸውን ዝም ብለው በጭፍኑ ተቀብለው መስማማትና መተባበር በውሸት ላይ መረባረብ ነው። ስለዚህ ይሄንን እንግዲህ ንጉሱንና ህዝቦችን ለይተን አናያቸውም። እሱ ያው ተዋናኝ ነው፣ ወንጀለኛ ዋናው ነው። እነሱ ደግሞ አጃቢ ሆኑ፣ አጨብጫቢ ናቸው። ስለዚህ በባጢል ላይ የተባበረ ሰው ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነውና እነሱም ከሱ የተለዩ ወንጀለኞች አይደሉም። እነሱ ቢቃወሙት እንዳውም እሱ አቅሙን አውቆ ሊመለስ ይችል ነበር። እነሱ በመደገፋቸውና በመስማማታቸው ነውና ይሄ ነገር እዚህ ደረጃ የደረሰው። እኛ ግን በዚህ ጉዳይ በምንም አይነት የምንስማማ አይደለንም፣ የመጣው ይምጣ እስከ መጨረሻ እንቃወመዋለን የሚል ጽኑ አቋም ይዘው ተነሱ ማለት ነው። ታዲያ ምን ይብቃን? በዚህ መልክ ሀገሪቱ ላይ ሊያኖረን አይችልም አሉ እና እኛ ምንችለውን ማድረግ አለብን ሰበቡን። ከዛ በኋላ የተረፈውን ለአላህ እንተዋለን አሉና ከቤታቸው ያው ቅድም መግቢያው ላይ እንደተባለው ጠርቶ መጀመሪያ ጠየቃቸው በጸባይ ይሄን ነገር ተው አያዋጣቸውም አለበለዚያ ትረሸናላችሁ ተብሎ መስጠንቀቂያ ተሰጣቸው። ለማንኛውም እስቲ ያስቡበትና ነገ መልሱን ትሰጡኛላችሁ አለና አላህ እንግዲህ ሰበብ ሲፈጥርላቸው ወደ ማረሚያ ቤት ወስደው እንዲያሳድሯቸው ትእዛዝ ሰጠ። እዛ ማረሚያ ቤት ወስደው እንትና አሏቸው። ትልቅ ግቢ ነበር፣ ሜዳ ነበረው እንደ ኳስ ነገር መጫወቻ። እዛ ዘበኞችን አስፈቀዱና ኳስ መጫወት ጀመሩ፣ ወይም ገና ማለት ነው። እዛ መጫወት ለሁለት ተከፍለው ቡድንና ቡድን ሆኑና አንዱ ወደ ግራ አንዱ ወደ ቀኝ እየተሯሯጡ ጫወታቸውን ጀመሩ። እነሱ ለዘዴ ነው፣ ጫወት አምሯቸው አይደለም በዛ ጭንቅ ላይ እያሉ። አሁን ልክ ዘበኞቹ መዘናገታቸውን ሲያዩ አንዱ ጎል አገባው ይላል፣ ያኛው አንድ ጎል አገባው። አይ እነዚህ እስረኞች ማሻአላህ ለመዱት እስር ቤቱን እያሉ እነሱም ጫወታቸውን ያዙ። ከዛ አንዱ ቡድን እያሸገሸገ ሌላው እየተከተለ እያጠቃ ወደ ደካማው በር ላይ ደረሱ ማለት ነው። ከዛ በኋላ እግሬ አውጪ ብለው ጥሰው ሄዱ ማለት ነው። ኋላን ገፍ ቢል ይሄ ጮማ የለበሰ ዘበኛ ማን ይደርስበታል ወጣት ላይ። ከዛ ኮብልለው ቀጥታ ወደ በረሃ ገቡ ማለት ነው። ወዳው ለንጉሱ ሪፖርት አደረጉ። እስረኞቹ አመለጡ ተባለ። አይደረግም አላው። የታባታችሁ ወዳችሁም ያመልጡት አይኛ ሲጫወቱ ነበረ፣ በቃ እየተጫወቱ ነው ብለን ኋላ እንደዚህ ብለው ሄዱ አሉት። ወዳውኑ ባስቸኳይ ከተታወጀና ወታደሩን አስታጥቆ ራሱ እየመራ እንግዲህ ተከትሎ ፈለጋቸውን ይዞ ሄደ ማለት ነው። እዛ ዋሻ ገብተው አገኘ። ከዛ በኋላ ያን ዋሻ አዘግቶ እንግዲህ አለቀላቸው ብሎ ነው የሚመለሰው። እነሱ ግን አላለቀላቸውም፣ ትግሉ ተጀመረ እንጂ ማለት ነው። አላህ Subhanahu Wa Ta'ala እንግዲህ በዛ መልክ በዚህ እንዲወጡና እንዳመልጡ አደረገ። ከዛ በኋላ በዋሻው ምን ያህል ቆይታ አደረጉ፣ ምን ተፈጠረ የሚለው ወደፊት እየቀጠለበት ይመጣል። አሁን ጊዜው ስላለቀ እዚህ ላይ ይቋጫል። ወሰለላሁ ዐለ ነብዩ ወዐላ አሊሂ ወሰለም። ሰላም አለይኩም ወራህመቱላህ